الله سبحانه وتعالى إن أكرمكم عند الله أتقاكم أن أنت يتكبرون وأنت تلبسوا فجنة الجلجان هنا يا الله يمي فرعون الله يمي تلككون وأقوام على تمدلقاقين كتبرون الله عزوجل النجر مسرات أكلكروا نجر مكلكم يعزلون سيسارا الله انصاف فلقوا يتكلكروا يسيكلكر الله كتاتنا جهنم فرصو يهسونوا الجلجان هو قمها تقوى عيد ينبع فكرة አመፀኛነት አላህን ከመወንጀልና ከማመፅ በመጠበቅ እንጂ ተቅዋ ዝም ብሎ አይገኝም። ወላ ተስተቂም ወለኩም ኢላ ቢቂያሚኩም ቢኡሱል ልኢማኒ ወሸራኢዕ ልእስላም ወሐቃኢቅ ልኢሕሳን። ሰውየው የዲን መሰረቶችን የእስላምን ሸራኢዊ ህግጋቶችን እንደዚሁም ጥሩ ስነ ምግባር የሚባሉትን የእስላም አዳቦችን ሲያቅ ነው ተቅዋን የሚያስገኘው። ይህ ከሆነ ተቅዋን ከማስገኘቱ በፊት ተቅዋውን የሚያስገኝበት መሳሪያ ተሱ ይቀድምበታል። እሱ ፈጠለቡል ዒልሚ ኢዘን ሚን አሕፈል ልፈራኢድ። ይህ ጊዜ ሸሪዓዊ እውቀትን መማር ከግዴታዎች ሁሉ ግዴታ ነው። ወአውጀብ ልዋጅባት ለመን ፈኢነ ዐለይሂ ልመዳር በሱ ላይ ነውና የሌላው ነገር መሽከርከሪያና መኖሪያው ቂያሚ ጧዓቲ ወተርክ ልሙኻለፋ አምልኮትን በታጉር ግን ሰውየው ለአላህ አምላኪ ዓቢድ ትክክለኛ ባሪያ አለሁን ቢል የሚችለው ሲያቅ ነው። መጀመሪያ አላህ የከለከለው ሁሉ ልከልከል ቢል የተከለከለ መሆኑን ሲያቀው ነው። የተፈቀደ መሆኑን ሲያቀው ነው የሚሰራው። ፈመን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን። ነቢያችን ዓለይሂ ሰላቱ ወሰላም በሰሒህ ሐዲሳቸው አላህ በሱ ኸይርን ነገር በዱንያም ሆነ በአኺራ የፈለገለትን ሰው የዲን እውቀት ይሰጠዋል። ወመን ለም ዩሪድ ቢሂ ኸይረን አላህ በሱ ኸይር ያላሰበለት ሰው አዕረض ዐን ጠለቢል ዒልሚ ወሰማዒሂ እውቀትን መፈለጉ ቀርቶ ሲነገር በማዳመጥ ጋዜጠኛ የሆነን አይፈልግም። በዚህ ምክንያትም ፈቃደ ሚነል ሀሊኪን አልጃሂሊን እነዛ ከመሀይሞችና ነገ በአኺራ ጠፊ ከሚሆኑ ሰዎች ይመደባል። ሰውዬ ፈማለኩም ሙዕሪዲን ዐኒል ዒልሚ አዩሀል ሙስሊሙን። እናንተ ሙስሊሞች ሆይ ይህ ሁሉ ከሆነ አዲያ እንዴት ነው እናንተ ጌታችሁን ተማዋቅ ዲናችሁን ተመረጃ ተገለልተኛና ሰነፎች ሆናችሁት? ወሆ ሚነል ፉሩዲል ዋጅበቲ እሱ ግዴታ ከሆኑ ነገሮች የመጀመሪያ ሆኖ ሳለ ወማለኩም ሙቅቢሊን ዐላ ማ የዱሩኩም ታሪኪነ ማ የንፈዑኩም በሚጎዳችሁ ነገር ተጠምዳችሁ የሚጠቅማችሁ ሁኔታችሁ ምን ሆናችሁ ነው? የቁሉ ሰለላሁ ዐለይሂ ወሰለም ኢዛ መረርቱም ቢሪያዲል ጀና ጀነት ጨፌ በጀነት አትክልት ባለፋችሁ ጊዜ ፈርተዑ ዝም ብላችሁ አንጠለፉ ይላሉ ሰሃቦች። አሉ ወማሪያሙል ጀና ያ ረሱላላህ ጀነት ጨፌ ደግሞ ዱንያ ላይ የተገኝቶ ነው ምንድን ነው ረሱላላህ አልናቸው። ሒለቁል ዚክሪ የዕልም ከለማዎች ናቸው። ዕልም እየተማማሩ ተቀምጠው ያሉበት ቦታ ነው። በሀዲህ ሪያዱል በሂጃ ይቺ የምታምርና የተዋበች ሆነ ጨፌ ፊሃ ሚነል ዑሉሚ ሚን ኩሊ ዘውጅን ከሪም በዛ በሚማማሩትና በሚነገረው እውቀት ለአኺራ ጠቃሚ የሆነ በርካታ ፍሬያማ ነገር ይዛለች። ዩዕረፉላህ በዛች እውቀት ውስጥ አላህን የማያሰው አላህን ያቀባል። ወዩህተዳ ኢለ ሲራጢል ሙስተቂም ትክክለኛውን መንገድና ሱና የማያሰው ያን ይረዳባታል። ወፊሃ ዩዕረፉል ሐላሉ ሚነል ሐራም ሐራም ሐላሉን ለይቶ ይታወቅባታል። ሰላሁ ሚነል ፈሳድ እንዲሁም ጥሩ ነገር ከመጥፎ ነገር የሚታወቀው በመማርና በማዳመጥ በመጠየቅ ነው። ወፊሃ ዩዕረፉ ሰቢሉል ገይ ወዷላል የጥሜት መንገድም ዝም ብሎ አይታወቅም ያልተማሩት። ወሰቢሉል ሁዳ ወረሻድ ፈከይፈ ተዕታዱነ ዐንሃ ቢመጃሊስ ለህዊ ወተዲዕል አውቃት ከሆናዳ እንዴት ነው እናንተ በዛዛቴ ወቅታችሁን በማባከን ይህን የምትቀይሩት? ሰው ለዱንያ በሚሰራበት ስራ ወጥ ሰርቶ የተረፈውን ደግሞ ለአኺራው የሚሆነውን ታሂዶ በዕልምና በማዳመጥ በመቅራት ማሳለፍ ሲገባ ይህን ለምን ትወዳላችሁ? ማ ኢነ ጦለዕበል ዒልሚ ቁርበቱን ወተዋብ ዕልምን መፈለግ ራሱ መማሩ በዛ በእውቀቱ ውስጥ የሚያገኘውን ኸይር ነገር ኑሮ ሳለ በተጨማሪ ራሱ መታገሉ ዒባዳ ነው። ወይ ለዱንያ ሰራበት ወደ አኺራ ሰራበት እንዲሁም ከሁሉም የወጣ ጥፋት ላይ ወጡን ሲያሳድግ ይታያል። ትርፍ ሶላት መስገድ የተለያዩ ትርፍ ሰደቃዎች ተመስጠት ዕልምን መማር ይበዛል ያሉ ዑለሞች አሉ። ለምን የዚህ ትርፉ ጥቅሙ ተረማማጅ ነው። ያው ግን ሌላ ወንድሞችንም የምትጠቅምበት መሳሪያ እስከሆነ ድረስ በሱና ትወዳደሩ የዕልም ይበልጣል ይላሉ። ወለሙል ዒልሚ ቁርበቱን ወተዋቡን እንደ ረብል ዓለሚን እና አላህ ዘንዳ ትልቅ የሆነ አጅርና ሰዋብ የሚያሰጥም ነው። ወልኢዕራዱ አንሁ ሸሩን ወኹስራን ሙቢን ዕልምን ገለልተኛ መሆን የተወሰኑ ሰዎች ስራ ሙያ አድርጎ ብቻ መውሰድ የተሳሳተ ነው። እንደሚታወቀው አሁን በፊቱ ጊዜ ሀገራችን ወይ የዲሃ ልጅ ወይም ደግሞ ወንዳ አደጋ ብሎ መከሰት አይችልም ተብሎ የታሰበ ተረከብ ለትልቅ እውቀት ተመርጦ የሚላከው ግን ደካማ የሚባለው ነው እነሱ ዘንድ። ግን አላህ ዘንድ ደግሞ ያሰው ለትልቅ ዓላማ መርጦና ይቶ እያቀረበው ይህ የተሳሳተ ነው። አሁን ከዚህ ተሳሳተ ብዙ ማህበረሰብ ወጥቷል። አልሐምዱሊላህ ልጆቹን ቁርአን ያስቀራ ትምህርት በጎን ያስተምራ ሰዓት ደግሞ ቁርአን እንዲሄዱ ያደርጋል። ይህ ነው መሆን ያለበት። በልጆች ላይ ብቻ ሳይሆን ደግሞ እኛም ስለማይገድበው ምንም ነገር ማሳመስ ስለሌለበት ማንኛውም ሰው እውቀት ላይ መረማረብና ማወቅ የኛ ፈንታችንና ግዴታችን ነው። ያ አዩሃል ሙዕሪዱን አን
ሸሪዓዊ እውቀትን ተማወቅ ገለልተኛ የሆናችሁ ሰዎች ወይ ማ ሁወ ዑዝሩኩም ዒንደላህ አላህ ዘንዳ ምክንያታችሁ ምላሻችሁ ምንድን ነው? ወአንቱም ፊል ዓፊየቲ ተተመተዑ እናንተ አላህ በሰጣችሁ ትልቅ ዓፊያና ሰላም ውስጥ እየተጣቀማችሁ እያለ በዛ ውስጥ ግን አላህ በእናንተ ላይ ግዴታ ያደረገባችሁን ነገር አትማሩ በመቅረታችሁ የሚያጋጥማችሁን ጥያቄ እንዲህ ነው የምትወጡት ይሆናል። ዑዝር የለም። አካባቢውም ያቃምታል። እናንተ ለምትጠይቁት ጥያቄ በአግባቡም ቢሆን የሚመልሰው ካለ መጠየቅ ሄዶ እዛ ቦታ ላይ መቅራት መማር ግዴታችን ነው። ይህን አናደርግ ቀርተ ተለያየ ሽርክ እንደተጠቀም ብንገኝ ምንም ምክንያት አይሆንም። ወቁምና ምክንያት አይሆንም። ለራቱ ጉዝበቱ አንተ ላይ የተገኘውና አካባቢ ሰው ነበረ ውጭ እየተማሩ ነው ካንተ ተነጥነው እየሄዱ አንተ ላይ ግዴታ የሆነ ነገር ሳታውቅ በመቅረትህ ጥፋተኛው አንተ ነህ ተብሎ ዑዝር የለንም። የሆነ ነገር ከቅንጭላታችን ጀምረን ከገንዘባችን ወደ ኸይር ማዞርና ወደ ዒልም ማዞር ይጠበቃል። ከጠያቂነት አንሁ ሚኑ ወአንቱም ቢአርዛቂ ረቢኩም ተተመተዑ እናንተ የአላህን ርዚቅ በሰፊው ሰጥቷችሁ እየተጠቀማችሁ ምንድነው ምክንያታችሁ? ጥያቄውን ተወዲሁ ማዘጋጀት የሚሆነውን ማስበሆነ ተናገድ ይኖርባችኋል። እናንተ ይለናል ኢዛ ቂለ ለከ መን ረቡክ በመቃ መጀመሪያ ቀባሪ ወይ ዘወር የሚቀርብለት ጥያቄ አለ። እሱ ማነው? መን ረቡከ ይባላል። ፈጣሪህ ማን ነው? ወማ ዲኑከ ስታመልክበት የነበረውስ የአምልኮት መስመር ማንኛው ነው? ወመን ነብዩከ ስትከተለውስ የነበረው ነብይህ ማን ነው የሚባል ጥያቄ ይመጣል። የዛ ጊዜ ለምትሃሪል ጀዋብ በትክክል መልሰን የማትመልሰው እዛ ጊዜ የሚያጋጥመህ ነገር ምን ይመስላል? ጥያቄ ለከፈቱ ሰልጀው ተተዓበዱ አጀብ ተገተርሶ እንዴት ነው ጌታ ለምታመልከው ሶላት እንድትሰግድ ጾም እንድትጾማለህ ዘካ እንድታወጣለህ ስትባል ያን ጥያቄ የማትመልስ ከሆነ ምን ፋይዳ ያለ አንተ ሙስሊም ሆነህ? ወከይፈ ተቢዑ ወተሽተሪ ወቱዓሚሉ ወአንተ ለም ተዕሪፍ አልሐላል ቢልሐራም ነጋዴ ሆነህ ስትሸጥ ስትገዛ ሰዎችን ስታበድር ስትበደር ብዙ ሰው ጋር የሚያገናኝህ ነገር አለ። ሐራምና ሐላል ታላወቅ እንዴት ልትጠቀመውና ልትገለገሉ ትችላለህ? ሁሉ ቆድ ያስፈልገዋል። ወደ ኋላ ማለት የለበት ሙስሊም ከተወለደና መያዝ ከደረሰበት ሰዓት ጀምሮ ህይወቱ እስካለፈ ቀዳይ መሆን አለበት። ይሁን ማወቅ አለበት። ሌላው ነገር እኮ እንዴት እየለፋን ነው እዚህ ዓለም መቸክል ሌላ ቦታ ውስጥ እያስተማሩ ልጆቻችን ይህ በሆነበት ግን ዲናችንን እንደ ትርፍ ነገር ማየት የኛ ውድቀትና ስንፍና ነው። ይሄ መሆን ያለበት መሰረት ያለበት ለሃይማኖታችን ለዲናችን ሌላውን ይቅር ማለት ያለ መጀመሪያ መያዝ ያለበት የዲን ጉዳይ ከዛ በትርፍ ዱንያ ዓለም ላይ እስፋፋት የምንችለው አላህ ሱብሃነሁ ወተዓላ የዲናዊ እውቀት የያዙና የተሰጡን ሰዎች ነገ በአኺራው አካል በተድርም ደረጃቸው ከፍ ይላል ሲል በቁርአን ይናገራል። ፈኢላሁ الذين آمنوا منكم والذين أوتوا العلم درجات አለ። አኺራ ከእናንተ አማኞችንና እነዛን እውቀት ያላቸውን ሰዎች በደረጃ ከፍ አደርጋለሁኝ። አላሁ ቢማ ተዕመሉነ ኸቢር አላህ ደግሞ እናንተ በምትሰሩ ስራ ጠንቅቆ የሚያውቅ ጌታ ነው። ኢንሻአላህ ፈህዱሩ መጃሊስ العلم የዕልም ቦታዎችን ተሳተፉ፣ ቅረቡ። ሙስተሚዕ ሙተዓሊሚን የምትማሩ ሆናችሁ ቅረቡ። ያንኳን ቢያቅታችሁ የምታዳምጡና እስቲ የተወሰነው ሰምቼና አዳምጬ ተጠቅሜ ልሄድ የምትሆናችሁ ቅረቡ። ያ ቢቀር የጠናችሁ አለፋለፍ እንኳን ጠያቂዎች ሆኑ። ካልሆነ ጥፋት ውስጥ ነው ያላችሁት። እናንተና እነዛ ግጠው የሚገቡት እንስሳዎች ልዩነታችሁ ምንድን ነው? ከሆነ ይህ ነው የሰው ልጅ የሚለየው በእውቀቱ ተግባር በአምልኮቱ ነው። ብለን መጠጣት መውጣት መግባት ብቻ ከሆነ እበሬውና ላሙ ጋር ምን ልዩነት አለ? እነዛ መሻሻልና የተሻለ ሆነ መገኘት ከእኛ ይጠበቅብናል። አዳ ወሰሉ ወሰሊሙ ዐላ ነቢይኩም ከማ አመረኩም ረቡኩም ሐይቱ ቃለ ኢነላሀ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل وسلم على محمد وعلى ال محمد ما صليت على ابراهيم وعلى ال ابراهيم انك حميد مجيد